የሚያገሩት መረጃ የኢትዮጵያ ብሔራዊ ቡድን በቀጣይ ላለበት የዓለም ዋንጫ ማጣሪያ ጨዋታዎች በሀገር ቤት የሚያደርገውን ዝግጅት አጠናቀቀ። ዋሊያዎቹ በዓለም ዋንጫ ማጣሪያ የምድብ የመጨረሻ ሁለት ጨዋታዎችን በቀጣይ ሳምንት ጀምሮ ከጊኒ ቢሳው እና ቡርኪና ፋሶ ጋር ያደርጋሉ። አሰልጣኝ መሳይ ተፈሪ ጥሪ ያደረጉላቸውን ተጫዋቾች በመያዝ ለ6 ቀናት ያህል በሀገር ቤት ሲያደርጉት የቆዩትን ዝግጅት አጠናቅቀው ዛሬ ከሰዓታት በኋላ ወደ ሩዋንዳ የሚያቀኑ ይሆናል። ቡድኑ ትናንት ከረፋድ ጀምሮ በአዲስ አበባ ስቴዲየም የመጨረሻ ልምምዱን ያደረገ ሲሆን ወደ ሩዋንዳ ከማቅናቱ አስቀድሞ ከኢትዮጵያ ቡና ጋር ባሳለፍነው ሐሙስ የልምምድ ጨዋታ ለማድረግ ቀጠሮ የያዘ ቢሆንም በቀድሞ የዋሊያዎቹ ኮከብ ግብ ጠባቂ ሳዳት ጀማል ድንገተኛ ህልፈት ምክንያት መርሃ ግብሩ ሳይደረግ ተሰርዟል። ምንም አይነት የልምምድ ጨዋታ ያላደረጉት ዋሊያዎቹ የእርስ በርስ ጨዋታ ብቻ ያደረጉ ሲሆን ሁሉም የቡድኑ አባላትም በመልካም ጤንነት ላይ እንደሚገኙ ታውቋል። ቡድኑ 20 ተጫዋቾችን በመያዝ ከሰዓት ወደ ኪጋሊ ሲጓዝ እዛም እንደደረሰ አመሻሽ ላይ ልምምዱን እንደሚያደርግ ይጠበቃል። የኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሩዋንዳ አማሆሩ ስቴዲየም ሮብ መስከረም 28 ቀን ሲያስተናግድ ከቡርኪና ፋሶ ጋር ደግሞ ዋጋዱጉ ላይ እሁድ ጥቅምት 2 ቀን የመጨረሻ የምድብ ጨዋታውን የሚከውን ይሆናል። ወደ ዓለም አቀፍ ጉዳዮቻችን አመራን። በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብሮች ማንቸስተር ሲቲ እና ኤቨርተን ድል ሲቀናቸው ኖቲንግሃም ፎረስት ሌላ ሽንፈት አስተናግዷል። ወደ ጂቴክ ኮሚኒቲ ስቴዲየም አምርቶ ጨዋታውን ከብሬንትፎርድ ጋር ያደረገው የኢስትላንዱ ክለብ ማንቸስተር ሲቲ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ስፓኒያርዱ አሰልጣኝ ፔፕ ጋርዲዮላ 250ኛ ድሉን ለማስመዝገብ 349 ጨዋታዎች ሲያስፈልጉት በዚህም የሰር አሌክስ ፈርጉሰንን ክብረ ወሰን መስበር ችሏል። ለፔፕ 250ኛ ድል ሆኖ በተመዘገበው በዚህ ጨዋታ ኤርሊንግ ብራውት ሃላንድ ብቸኛውን ጎል አስቆጥሯል። ለሃላንድ በሁሉም ውድድር በ11 ጨዋታዎች 18ኛ ጎሉን ያስቆጠረበት ሆኖም ተመዝግቧል። በሌላ ጨዋታ በሂል ዲኪንሰን ኤቨርተን በ93ኛው ደቂቃ የጃክ ግሪሊሽ ጎል የክሪስታል ፓላስን የ19 ጨዋታ ያለመሸነፍ ግስጋሴ መክታት ችሏል። ከረፍት በፊት ዳንኤል ሙኖዝ ባስቆጠረው ግብ ሲመሩ የነበሩት ፓላሶች ከረፍት መልስ ኢልማን ኒዲያይ እና በፍጹም ቅጣት ምት እንዲሁም ጃክ ግሪሊሽ በጨዋታ ባስቆጠሯቸው ጎሎች 2-1 ተሸንፏል። ወደ ሴንት ጄምስ ፓርክ አምርቶ ኒውካስል ዩናይትድን የገጠመው ኖቲንግሃም ፎረስት ሌላ ሽንፈት አስተናግዷል። 2-0 በሆነ ውጤት በተጠናቀቀው በዚህ ጨዋታ ለማግፓይሶቹ ጎሎችን ብሩኖ ጊማሬሽ እና አዲስ ፈራሚው ኒክ ቮልትማዳ አስቆጥረዋል። ኑኖ ኤስፒሪቶ ሳንቶን አሰናብተው አንጅ ፖስቴኮግሉን የቀጠሉት ፎረስቶች በአዲሱ አሰልጣኛቸው ስር አንድም ድል ማስመዝገብ አልቻሉም። አሰልጣኙ ሊሰናበቱ እንደሚችሉም እየተገመተ ይገኛል። በቀሪ መርሃ ግብሮች አስቶን ቪላ በርንላይን 2-1 ሲያሸንፍ፣ ወልቭስ እና ብራይተን 1-1 በሆነ ያቻ ውጤት ጨዋታቸውን ፈጽመዋል። በስፔን ላሊጋ ትናንትና በተካሄዱ ጨዋታዎች ባርሴሎና በሴቪያ ያልተጠበቀ ሽንፈት ሲያስተናግድ፣ አትሌቲኮ ማድሪድም ወደ ባላይዶስ አቅንቶ ከሴልታ ዴቪጎ ጋር ጨዋታውን ባቻ ውጤት አጠናቋል። ወደ ስታዲዮ ራሞን ሳንቼዝ ፒዥዋን አቅንቶ ሴቪያን የገጠመው ባርሴሎና 4-1 በሆነ ሰፊ ውጤት ተሸንፏል። ባርሴሎና ቢያሸንፍ ሪያል ማድሪድን በልጦ የላሊጋው መሪ መሆን የሚችልበትን እድል ሳይጠቀም ቀርቷል። ለአንዳሉሲያው ክለብ ጎሎቹን አሌክሲስ ሳንቼዝ፣ ኢዛክ ሮሜሮ፣ ጆዜ አንሄል ካርሞና እና አፎር አዳምስ አስቆጥረዋል። ባርሴሎናን ከሽንፈት ያልታደገችውን ብቸኛ ግብ እንግሊዛዊ ማርከስ ራሽፎርድ ሲያስቆጥር፣ ሮበርት ሌቫንዶቭስኪ ያገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። ሴቪያ በ1951 የካታላኑን ክለብ 4-0 ካሸነፈ በኋላ ይሄ ትልቁ ድሉ ሆኖ ተመዝግቧል። ከጥቅምት 2015 በኋላ ማለትም ከ19 ጨዋታዎች በኋላ የተመዘገበ ውጤትም ነው። በሌላ ጨዋታ ወደ ስታዲዮ ባላይዶስ ያመራው አትሌቲኮ ማድሪድ ከሴልታ ዴቪጎ ጋር ጨዋታውን ባቻ ውጤት ፈጽሟል። ካርሎስ ታርፌልት እና ራሱ ላይ ባስቆጠረው ግብ ሮጂ ብላንኮቹ መሪ መሆን ቢችሉ ኢያጎ አስፓስ 68ኛው ደቂቃ ላይ ያስቆጠራት ጎል ጨዋታው 1-1 እንዲጠናቀቅ አስችላለች። በተቀሩ መርሃ ግብሮች ዲፖርቲቮ አላቬስ ኤልቼን፣ ሪዮ ቫይካኖ ሪያል ሶሲዳድን፣ ሪያል ቤቲስ ኤስፓኞልን ድል ማድረግ ችለዋል። ጣሊያን ሴሪያ ናፖሊ ጨዋታውን በማሸነፍ መሪነቱን ሲያስቀጥል፣ በተጠባቂው የዩቬንቱስ እና ኤሲ ሚላን መርሃ ግብር ጨዋታው ባቻ ውጤት ተጠናቋል። ዴኒማርካዊ ራስሙስ ሆይሉንድ በመጨረሻዎቹ ደቂቃ ባስቆጠራት ጎል የአንቶኒዮ ኮንቴ ናፖሊ ጄኖዋን በማሸነፍ የስኩዴቶውን መሪነቱን አስቀጥሏል። በ33ኛው ደቂቃ ጄፍ ኤካቶር ባስቆጠራት ግብ ጄኖዋ መሪ መሆን ቢችልም ከረፍት መልስ ዛምቦ አንጉይሳ እና ራስሙስ ሆይሉንድ ባስቆጠሯቸው ጎሎች ናፖሊ 2-1 በሆነ ውጤት ማሸነፍ ችሏል። በሌላ ተጠባቂ መርሃ ግብር ዩቬንቱስ እና ኤሲ ሚላን ጨዋታቸውን ያለገባቸው ውጤት ፈጽመዋል። በአሊያንዝ በተደረገው በዚህ ጨዋታ የሚላኑ ክርስቲያን ፑሊሲች ያገኘውን ፍጹም ቅጣት ምት አለመጠቀሙ ሮዘመሪዎቹን ያስቆጨ ነበር። በማሲሚሊያኖ አሌግሪ ስር ያልተጠበቀ ጅማሬ ያደረገው ኤሲ ሚላን 13 ነጥቦችን በመያዝ 3ኛ ደረጃ ላይ ሲቀመጥ፣ አሮጊቷ ዩቬንቱስ 5ኛ ላይ ተቀምጣለች። ወደ አርቴሚዮ ፍራንኪ አምርተው ፊዮሬንቲናን የገጠሙት ሮማዎች በማቲያስ ሱለ እና ብሪያን ክሪስቲያንቴ ጎል ታግዘው 2-1 አሸንፈዋል። ውጤቱ ተከትሎ በግብ ክፍያ ተበልጠው 2ኛ ደረጃ ላይ መቀመጥ ችለዋል። በቀሪ ጨዋታዎች ኡዲኒዜ እና ካሊያሪ አቻ ሲለያዩ፣ ቦሎኛ ፒዛን 4-0 በሆነ ውጤት አሸንፏል።
በመጨረሻም በፈረንሳይ ሊግ 1 ፓሪስ ሴን ጀርማ ጨዋታውን ባቸው ውጤት ቢያጠናቅቅም ወደ መሪነቱ ተመለሰ። የኪሊያን ኤምባፔ ታናሽ ወንድም ኤታን ኤምባፔ በመጨረሻው ደቂቃ ያስቆጠራት ጎል የአውሮፓ ሻምፒዮኖችን ነጥብ ላለመጣላቸው ምክንያት ሆኗል። የ18 ዓመቱ ኤታን ከፓሪሱ ክለብ ጋር የተለያየው በ2024 የነበረ ሲሆን ትናንት ምሽት በልጅነት ክለቡ ላይ ግብ ማስቆጠር ችሏል። ሻምፒዮኖቹ ፓሪስ ሰን ጀርማዎች በኑኖ ሜንዴዝ አማካኝነት መሪ መሆን ቢችሉም ውጤቱን ማስጠበቅ ተስኗቸዋል። ምንም እንኳን ፓሪዛውያኑ ጨዋታቸውን በአቻ ውጤት ቢያጠናቅቁም የሊግ አንድ መሪነታቸውን ከኦሎምፒክ ዴ ማርሴይ መረከብ ችለዋል። በሌሎች ጨዋታዎች ኦሎምፒክ ሊዮን በቱሉስ ሽንፈት ሲያስተናግድ ሞናኮ ከኒስ ያደረጉት ጨዋታ 2-2 ተጠናቋል።